ከ17000 በላይ ደሴቶችን በጉያ የያዘችው ኢንዶኔዥያ በምድር ላይ ካሉ እጅግ አስደናቂና ልዩ ልዩ ገጽታዎች ያሏቸው ቦታዎች መፍለቂያ ናት። በጭጋጋማ ተራራዎች አናት ላይ ከሚገኙ ጥንታዊ መቅደሶች ጀምሮ እስከ ጥልቅ ሰማያዊ ባህር ውስጥ እስከሚገኙ የቀለም ድግሶች ድረስ እንዲሁም የሀገሪቷ እንቁ እንግዳ ተቀባይ ዜጎች ይህችን ሀገር ለእያንዳንዱ ተጓዥ የማይረሳ ትዝታን ታበረክታለች። በቅርቡም የሀገራችን ታዋቂ ዩቲዩበር ጃኒ ለአንድ ወር ባሊ የሚባል ቦታ በመቆየት ትልቅ አድናቆትን ችሯታል። መቼስ ሀገሪቷን ለማየት ጓጉቷቸዋል። ዛሬ 10 በጣም ውብ የኢንዶኔዥያ ቦታዎችን ልናስቃኛችሁ ነው። ይህንን ሰላማዊ የሆነ ሀገር ላይክ አድርገን እንጀምረዋለን። 10ኛ ዳይንግ ፕላቶ። ከደመና በላይ ያለ ምድር። ከባህር ጠለል በላይ 2000 ሜትር ከፍታ ላይ የሚገኘው ይህ ተራራማ ቦታ በኢንዶኔዥያ ካሉ ስፍራዎች ሁሉ በቅዝቃዜ የሚታወቅ ሲሆን በቀለም የሚቀያየረው የሰልፈር ሐይቁም የሚገነፍል የፍል ውሃ ምንጮችንና የ8ኛው ክፍለ ዘመን ጀምሮ የቆዩ የሂንዱ መቅደሶችን የሚገኙበት ትልቅ የታሪክና የተፈጥሮ መገኛ ነው። 9ኛ ጊሊ ደሴቶች። መኪና የሌለባቸው ደሴቶች። ከሎምቦክ ደሴት አጠገብ የሚገኙት እነዚህ 3 ትናንሽ ደሴቶች ጊሊ ትራዋንጋን፣ ሜኑ እና ኤር ማንኛውም አይነት የሞተር ተሽከርካሪ የማይፈቀድባቸው ቦታዎች ናቸው። በመሆንም ጎብኚዎች በብስክሌት ወይም በፈረስ ጋር የተዘዋወሩ ንጹህ አየር እንዲመገቡና ጥርት ያለው ባህር ውስጥ ካሉ ኤሊዎች ጋር እንዲዋኙ ትልቅ እድል ይሰጣሉ። 8ኛ ላቡዋን ባጆ የባህር ላይ ጉዞ መጀመሪያ። ይህች የቀድሞ አሳ አጥማጆች መንደር በአሁኑ ጊዜ ወደ ኮሞዶ ደሴቶችና ወደ ተለያዩ ውብ ደሴቶች ለመጓዝና እንደ መነሻ የምታገለግል ሲሆን ጎብኚዎች በባህዳር ደሴት ላይ ወጥተው የሚያዩት የሶስቱ ባህር እይታና በጀልባ ላይ የሚደረገው የበርካታ ቀናት ጉዞ በኢንዶኔዥያ ቆይታ መቼም የማይረሳ ትዝታን ይፈጥራል። 7ኛ ቶባ ሐይቅ። ከእሳተ ገሞራ የተፈጠረ ተአምር። ከ74000 ዓመታት በፊት በደረሰ ግዙፍ የእሳተ ገሞራ ፍንዳታ የተፈጠረው ይህ ሐይቅ በዓለም ላይ በትልቅነቱ የሚታወቅ የእሳተ ገሞራ ሐይቅ ተብሎ ይጠራል። በሐይቁ መሃል የምትገኘው ሳምሲር ደሴት የባታክ ብሔረሰብ ለየት ያለ የቤት አሰራር ባህልና ታሪክ የሚታይባት እንዲሁም ለረጅም ጊዜ እረፍት እጅግ ሰላማዊ የሆነች ስፍራ ናት። 6ኛ ኡቡድ የባሊ የልብ ትርታ። ኡቡድ የባሊ ደሴት የኪነ ጥበብ የባህላዊ ጭፈራና የሰላማዊ ኑሮ ማዕከል ተደርጎ የሚወሰድ ሲሆን በጫካ ውስጥ የሚገኙ ጥንታዊ ቤተ መቅደሶች በዝንጀሮ መኖሪያ እና በሸለቆች ዳርቻ በተሰሩ ማራኪ የዮጋና የመዝናኛ ማዕከላት አማካኝነት ለውስጣዊ ሰላም ፈላጊዎች ፍጹም ምርጥ ቦታ ናት። 5ኛ ብሮማ ተራራ የእሳተ ገሞራ አስደናቂ ገጽታ። በምስራቅ ጃቫ የሚገኘው ይህ ንቁ የእሳተ ገሞራ ተራራ በዙሪያው ባለው ሰፊና ጭጋጋማ የአሸዋ ባህር የተከበበ ሲሆን ጎብኚዎች በፈረስ ወይም በጂፕ መኪና ተራራውን ተሻግረው ወደ እሳተ ገሞራ አፍ ላይ ሲወጡ የሚመለከተው የሚተነፍሰው ነጭ ጭስና ድምፅ ተፈጥሮ ምን ያህል መሆኗን የሚያሳይ ትዕይንት ያለባት ስፍራ ናት። 4ኛ ቦሮቡዱር መቅደስ የታሪክና የሃይማኖት ጥበብ ያለባት ቦታ። በ9ኛው ክፍለ ዘመን የተገነባው በዓለም ላይ ትልቁ የቡዲስት መቅደስ የሆነው ቦሮቡዱር በመቶዎች የሚቆጠሩ የቡዳ ሐውልቶችና በድንጋይ ላይ የተቀረጹ እጅግ ጥቃቅን ጥበባዊ ታሪኮችን የያዘ ሲሆን በተለይም በማለዳ ጭጋጋማ አየር ውስጥ ፀሐይ ስትወጣ የሚታየው እይታ የሰውን ልጅ አእምሮ ወደ ሌላ ዓለም የሚወስድ አስደናቂ ኃይል አለው። 3ኛ ኮሞዶ ብሔራዊ ፓርክ የዘመናዊ ዳይኖሰሮች መኖሪያ። ይህ በዩኔስኮ የዓለም ቅርስነት የተመዘገበው ፓርክ በዓለም ላይ ግዙፍ የሆኑትን ዘመናዊ ዳይኖሰር ተብለው የሚጠሩትን የኮሞዶ ድራገን እንሽላሊቶችን በተፈጥሮ መኖሪያቸው ለማየት የሚያስችል ብቸኛው ስፍራ ከመሆኑ በላይ በዓለም ላይ ካሉ ጥቂት ሮዝ ቀለም ያላቸው የባህር ዳርቻዎችም አንዱ በውስጡ የያዘ ፓርክ ነው። 2ኛ ራጃ አምፓት የባህር ውስጥ ገነት። በምዕራብ ፓፑዋ ግዛት የሚገኘው ይህ ደሴት በዓለም ላይ ካሉ የባህር ውስጥ ስነ ህይወት ዝርያዎች መካከል እጅግ
ከፍተኛ ቁጥር ያለው ዝርያ የሚገኝበት ስፍራ ነው። ከውሃ በላይ የሚታዩት ድንጋያማ ትናንሽ ደሴቶችና ከውሃ በታች ያሉት በቀለማት ያሸበረቁ ኮራሎች ለዳይቪንግና ለፎቶግራፍ አንሺዎች ወደር የሌለው ተሞክሮን ይሰጣሉ። አንደኛ፣ ባሊ የባህልና የተፈጥሮ መፍለቂያ። ባሊ በዓለም ዙሪያ በቱሪስቶች ዘንድ ቀዳሚ ተመራጭ ሆነች። በደሴቷ ላይ የሚታዩት እጅግ ማራኪ የሆነ ነጭና ጥቁር የአሸዋ ዳርቻዎች ብቻ ሳይሆኑ በየመንደሩ በሚገኙት በሺዎች የሚቆጠሩ ጥንታዊ የሂንዱ ቤተ መንግስቶች፣ ቤተ መቅደሶችና በለምለም አረንጓዴ የሩዝ እርሻዎች አማካኝነት ልዩ የሆነ መንፈሳዊና ተፈጥሯዊ ድባብን ለጎብኚዎች ስለምታበረክት ነው። ይህን ይመስላል 10 በጣም ውብና መጎብኘት ያለባቸው የኢንዶኔዥያ ቦታዎች። የትኛው ቦታ ይበልጥ ቀልባችሁን ሳባችሁ? ሐሳብ አስተያየታችሁን ከታች ኮሜንት ላይ ጻፉልን። ለዚህ ቻናላችን አዲስ ካላችሁ ሰብስክራይብ እና የደውል ምልክቷን በመጫን ቀን በቀን ለምንለቀው የዓለም ሀገራትን አስደናቂ እንዲሁም ያልተሰሙ እውነቶችን በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።